ዓለም በትናንትናው ዕለት ማርች 4 2026 ወደ ማትመለስበት የጥፋት አፋፍ ተቃርባለች። እስራኤል ቤሩት በእሳት ስትነድ፣ ኳታር ደግሞ ዓለምን ያስደነገጠ የዲፕሎማሲያዊ ስንብት አድርጋለች። ኪም ጆንግ ኡን አሜሪካን ለማንበርከክ የሳይበር ጦርነት አውጇል። ትራምፕ ደግሞ በዩክሬን ላይ የሰነዘሩት ማስፈራሪያ መለያው ደግሞ አውሮፓ አናውጧል። ዛሬ በትናንቱ ውሎ የታዩት እጅግ አስደንጋጭ የጦርነት ዜናዎች በዝርዝር እናቀርብላችኋለን። ሙሉን ቪዲዮ በመከታተል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይህ የአቢማክ ኒውስ ቻናል ነው። ትኩስና እውነተኛ መረጃዎችን በየቀኑ የምናደርስበት የእናንተ መረጃ ነው። ሰብስክራይብ በማድረግ የኔ ቤተሰብ ይሁኑ። እንጀምር። ትናንት ማርች 4 2026 ምሽቱን መላው ዓለም በድንጋጤ ሲከታተል ያመሸው በእስራኤል ተዋጊ ጀቶች በሊባኖስ ዋና ከተማ ቤይሩት ላይ የተፈጸመውን እጅግ ከባድ የአየር ድብደባ ነበር። ጥቃቱ የሂዝቦላ ቁልፍ አመራሮች የሚገኙበትን ማዕከል ኢላማ ያደረገ ቢሆንም በከተማዋ ሰማይ ላይ የሚታየው የፍንዳታ ነበልባል ለሰዓታት አልበረደም። ይህን ተከትሎ ትናንት እኩለ ሌሊት ኳታር ድንገተኛ መግለጫ አውጥታለች። ዶሃ እስራኤል በውድድሩ ወቅት እንዲህ ያለ መጠነ ሰፊ ጥቃት መፈጸሟ ተቀባይነት የለውም ስትል ለአማላጅነት የነበራት ትዕግስት ማለቁንና ከእንግዲህ ለንጹሃን ደህንነት ዋስትና መስጠት እንደማትችል በቁጭት አስታውቃለች። በትናንቱ የኳታር መግለጫ የተደናገጠው የሊባኖስ ሕዝብ ኳታር ለደህንነታችሁ ዋስትና የለኝም ማለቷ እንደ መጨረሻ ማስጠንቀቂያ በመቁጠር በሺዎች የሚቆጠሩ ቤተሰቦችና ትናንት ሌሎችም ንብረታቸውን ይዘው ወደ ሰሜናዊ ግዛት ወደ ሶሪያ ድንበር መፍሰሳት ጀምሯል። በአሜሪካ በኩል ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡ ድንገተኛ ጋዜጣዊ መግለጫ የዩክሬን ፕሬዝዳንት ዜሌንስኪ ወዲያውኑ ለድርድር ካልተቀመጡ አሜሪካ የምትሰጠውን ማንኛውም ወታደራዊ እርዳታ የሚሰርዝ በይፋ መሆኑን አስታውቋል። ይህ ውሳኔ በኪየቭ በኩል ትልቅ ክህደት ተብሎ የፈረጀ ሲሆን በትራምፕ መግለጫ በኋላ የጦርነቱ አቅጣጫ ስር ስትራቴጂያዊ መንደሮችን በመቆጣጠሩ የትናንት አመሻሽ መረጃዎች አረጋግጠዋል። ዛሬ የኮሪያው መሪ ኪም ጆንግ ኡን ትናንት ማርች 4 በፒዮንግያንግ ጦርነት መርከቦች ስብሰባ ላይ የሳይበር ጦርነት ክፍለ ጦር በይፋ ማቋቋማቸውን አስታውቋል። ይህ ጦርነት በማንኛውም ሰዓት የጠላትን የኢኮኖሚና የኢነርጂ መዋቅር የማሽመድመድ ሙሉ ስልጣን ተሰጥቷታል። የኪም ጆንግ ኡን መግለጫ ተከትሎ በትናንቱ ዕለት በደቡብ ኮሪያ ዋና ከተማ ሴኡል ላይ ድንገት የኤሌክትሪክና የኢንተርኔት መቆራረጥ ተከስቷል። ሲኦሉ ጥቃት ከሰሜን ኮሪያ ሳይበር ጦር የመጣ በመሆኑ በመግለጽ የድርጊት እንደ ቀጥተኛ የጦርነት ትንኮሳ እንደሚቆጠር አስጠንቅቃለች። በተጨማሪ ኪም ጆንግ ኡን በትናንቱ ውሏቸው አዲስ አይነት ራስ አገዝ ተኳሽ ሚሳኤል በስኬት መቁረጡን ይፋ አድርጓል። ሚሳኤሉ ከአሜሪካ በቀጥታ የማጥቃት አቅም እንዳለው የተገለጸ ሲሆን መሪው ጠላቶቻችንን አምር ለማድረግ ቃተው ላይ ነን ብለዋል። ኢራን በትናንቱ ዕለት ኦፕሬሽን እውነተኛ ተስፋ 3 የተሰኘውን ጥቃት ለመሰንዘር በመቶዎች የሚቆጠሩ በባላስቲክ ሚሳኤሎች ወደ ተለያዩ የሀገሪቱ ምዕራባዊ ክፍሎች አጉዛለች። የሳተላይት ምስሎች ኢራን ለትልቅ ጦርነት መዘጋጀቷን በግልጽ አሳይተዋል። በኳታር የሚገኘው ትልቁ የአሜሪካ የጦር ሰፈር ኤአይዩዲ ትላንት ከፍተኛ ጥንቃቄ እንዲደረግ ትዕዛዝ ተላልፎበታል። የኢራን ድሮኖች በአካባቢው መታየታቸው ተከትሎ የአየር መከላከያ ስርዓቱን ወደ ከፍተኛ ዝግጁነት ተቀይሮ አምሽቷል። የየመኑ ሁቲ አማጽያን ትናንት ማምሻውን በሁለት ግዙፍ የጭነት መርከቦች ላይ የድሮን ጥቃት ፈጽሟል። ጥቃቱ የቀይ ባህርን የንግድ መስመር ዳግም አደጋ ላይ ጣለ ሲሆን መርከቦቹ መንገዳቸውን እንዲቀይሩ ተገደዋል። በትናንቱ የጦርነት ውጥረት ምክንያት የዓለም ነዳጅ ገበያ ከፍተኛ መረበሽ አሳይቷል። በትናንቱ ዕለት ብቻ የነዳጅ ዋጋ በበርካታ ዶላሮች እየጨመረ ሲሆን ይህ በዓለም የኢኮኖሚ ላይ ትልቅ ስጋት ፈጥሯል። ቻይና ትናንት ማርች 4 በታይዋን የባህር መሽመጥ ላይ ከዚህ ቀደም ታይቶ በማይታወቅ ሁኔታ 15 የጦር መርከቦቿን አስገብታለች። ታይዋን ይህን ድርጊት ቀጥተኛ የጦርነት ዝግጅት ስትል ገልጿለች። በትራምፕ መግለጫ ምክንያት በትናንቱ ዕለት በኔቶ አባል አገራት መካከል ትልቅ ክፍፍል ታይቷል። ፈረንሳይ እና ጀርመን የራሳቸው መከላከያ ማጠናከር አለብን ሲሉ አውሮፓን ያለ አሜሪካ ድጋፍ ራሷን ለመከላከል መዘጋጀት እንዳለባት መክረዋል። ቤላሩስ ትላንት ከሩሲያ ጋር በመሆን በፖላንድ ድንበር አቅራቢያ በመጠነ ሰፊ ወታደር ልምምድ መጀመሯን ገልጻለች። ይህም ልምምድ የኒውክሌር መቃወሚያ መሳሪያዎችን ያካተተ መሆኑ ተሰምቷል። ፖላንድ ትናንት በሰጠችው ምላሽ በቤላሩስ
በኩል የሚመጡ ማንኛውም ትንኩሳ ለመመልከት ተጨማሪ 10,000 ወታደሮች ወደ ድንበር መላኳን አስታውቃለች። በአፍሪካ ደግሞ የሱዳን ፈጣን ደጋፊ ኃይሎች RSF ትናንት በፈጸሙት ጥቃት በርካታ ንጹሃን መገደላቸውን የተባበሩት መንግስታት ድርጅት በሪፖርቱ ገልጿል። ግጭቱ ወደ ጎረቤት ሀገራት የመዛመት ስጋት አሳይቷል። በትናንት ሁለት በህንድ ውቅያኖስ ላይ የአሜሪካ የባህር ሰርጓጅ መርከቦች የኢራንን የጦር መርከብ መከታተል መጀመራቸው ተሰምቷል። ይህም በሁለቱ ሀገር መካከል ቀጥተኛ የባህር ላይ ግጭት ሊንቀሳቀስ እንደሚችል ተነግሯል። የእንግሊዝ መንግስት ትናንት አስቸኳይ የደህንነት ምክር ስብሰባ ጠርቷል። በትናንቱ ስብሰባ ላይ በሩሲያ በኩል የሚሰነዘሩ የሳይበር ጥቃቶችን መከላከል ጉዳይ በሰፊው ተመክሮበታል። ፈረንሳይ ትናንት በሰጠችው መግለጫ ሩሲያ በዩክሬን ላይ የምታደርገው የኬሚካል መሳሪያ አጠቃቀም ካላቆመች የማይቀረው ምላሽ ትጋፈጣለች ስትል አስጠንቅቃለች። ኪም ጆንግ ኡን ትናንት አዲስ የተገነባ የድሮን ማምረቻ ፋብሪካ ጎብኝቷል። ፋብሪካውን በሺዎች የሚቆጠሩ ራስ አገዝ ተኳሽ ድሮኖች ለሩሲያ ጦርነት ለማቅረብ ዝግጁ መሆኑን ተገልጿል። ጀርመን ትናንት በታሪኳ ትልቁን ወታደራዊ በጀት ለማጽደቅ ስምምነት ላይ ደርሳለች። ይህ ውሳኔ ከአውሮፓ ለጦር መዘጋጀቷ የሚያሳይ ነው። ትናንት በእስራኤልና በሶሪያ ድንበር ላይ ከፍተኛ የሆነ የተኩስ ልውውጥ ተካሂዷል። እስራኤል በሶሪያ ውስጥ የሚገኙ የኢራን ታጣቂዎች ኢላማ ያደረገ ጥቃት ፈጽማለች። የዓለም ባንክ ትናንት ባወጣው ሪፖርት የጦርነት ውጥረት በዚህ ከቀጠለ ዓለም ወደ ከፍተኛ ኢኮኖሚ ቀውስ እንደምትገባ አስጠንቅቋል። ፕሬዝዳንት ኤርዶጋን ትናንት በሩሲያ በዩክሬን መካከል ያለውን ጦርነት ለማስቆም አዲስ የሰላም ጥሪ ቢያቀርቡም ሁለቱም ወገኖች በትናንቱ ውሏቸው ጥቃታቸውን ቀጥለዋል። ጃፓን ትናንት ከሰሜን ኮሪያ በሚሰነዘረው የሚሳኤል ዛቻ ምክንያት የፓትሪዮት ሚሳኤል መቃወሚያዎቿን ወደ ከተሞች በመጣጋቷን ገልጻለች። በትናንት ሁለት በአትላንቲክ ውቅያኖስ ስር የሚገኙ የኢንተርኔት ገመዶች ላይ ጥቃት ሲዘነዘር እንደሚችል የኢንተርፖል ማስጠንቀቂያ ሰጥቷል። ትናንት ምሽት በበርሊን እና በለንደን በመቶ ሺዎች የሚቆጠሩ ሰዎች ጦርነት ይብቃ በሚል ሰላማዊ ሰልፍ አድርጓል። የዩክሬን ጦር ትናንት በሩሲያ ግዛት ውስጥ በሚገኝ ትልቅ የነዳጅ ማከማቻ ላይ የድሮን ጥቃት በመፈጸም ታላቅ ቃጠሎ ማድረሱን አስታውቋል። በመጨረሻም የተባበሩት መንግስት ድርጅት ዋና ጸሐፊ ትናንት ማታ ባወጡት መግለጫ ዓለም ወደ ጥፋት እየተቃረበች ነው ሲሉ የትናንቱ ማርች 4 የጥፋት ዜና አጠቃሏል። ክቡራትና ክቡራን በትናንቱ ዕለት ማርች 4 2026 ዓለምን ሲያናውጡ የነበሩት የጦርነት ፖለቲካ ዜናዎች እነዚህ ነበሩ። የዛሬውን ሁኔታ በሰከንድ ልዩነት እየተከታተልን እናቀርብላችኋለን። እነዚህ ግጭቶች ወደ የት ሊያመሩ ይችላሉ? አስተያየታችሁ ኮሜንት ላይ አስፈሩልን። ስለተከታተላችሁን ከልብ እናመሰግናለን። የአቢማክ ኒውስ ነው። እናመሰግናለን።